ይህንን የመሰለ ያማረ ጃምሱት አብረን በቀላሉ እንሰራለን። የኔ ውድ ቤተሰቦች ይሄው የምታዩት ከላይ ያለችው የፊተኛው ፓርት ብቻ ከፋይ ጨርቅ ነው። ሌላው የሺቲ ጨርቅ ነው። በጣም ያምራል፣ ያዘንጣል። እኔ ለራሴ ለቤት ውስጥ ነው የሰራሁት፣ ግን በጣም በቆንጆ ሁኔታ ሰርታችሁ ወደ ገንዘብ መቀየር እንዲሁም መዘነጥ ፈሽ ማለት ትችላላችሁ። የኔ ውድ ቤተሰቦች እንኳን ሰላም መጣችሁልኝ። ዛሬ በጣም በቀላሉ ጥበብን ተጠቅመን እንደዚህ ቆንጆ ጃምሱት አብረን እንሰራለን። ስለዚህ ሙሉ ትኩረታችሁ ከኔ ጋር ይሁን። የፔሪ ቤተሰቦች ስለመጣችሁ ከልቤ ነው የማመሰግነው። ስራችንን አሁን ጥንቅቅ አድርገን ከናቆራረጡ እንዲሁም ከነስፌቱ የምናይ ይሆናል። ቤተሰቦቼ አብረን እንቆይ። እሺ እንግዲህ ውድ ቤተሰቦች ዛሬ ለብቻው የፓተርን ወረቀት አንጠቀምም፣ ጨርቁ ላይ ነው የምንቆርጠው። ልኬቱ እንደሚታያችሁ ተስፋ አለኝ። ይሄ እኔ የያዝኩት የከፋይ ጨርቅ ነው ለላይኛው፣ የታችኛው ደግሞ የሺቲ ጨርቅ ሲሆን ቤት ውስጥ የምትለብሱት አይነት የሺቲ ጨርቅ ሳይሆን አርበ ሰፊ ነው። ሜትር ከ50 ነው ወደ ጎን ያለው ስፋት ማለት ነው። የኔ ውድ ቤተሰቦች አሁን የሚያስፈልገን ሜትር፣ የከርቭ ማስመሪያ፣ ቀጥ ያለ ማስመሪያ፣ ቾክ ያው ጨርቅ ላይ ስለምንሰራ ማለት ነው። ስፒል ቢኖረን ቆንጆ ነው። እንዲሁም የጨርቅ መቀስ ያስፈልገናል፣ እንዲሁም ልኬታችን ማለት ነው። የኔ ውድ ቤተሰቦች በቀላሉ ቤታችሁ ውስጥ ባለው ጨርቅ መስራት የምትችሉት፣ በሺቲ ጨርቅ ደግሞ የበለጠ የምትዘንጡበት ነው። ስለዚህ አብራችሁኝ ከተከታተላችሁኝ ይሄንን ቆንጆ የጃምሱት አሰራር አብረን እናያለን የኔ ውድ ቤተሰቦች። እሺ አሁን መጀመሪያ ምንድነው የምናደርገው? የያስኳቸውን ጨርቆች ሜትሩን ልንገራችሁ። ይሄኛው ሜትር ከ50 በሜትር ከ65 ነው። የከፋዩ አሁን እቺ ከላይ የምታዩት ለቶፕ ፓርት ልጠቀም ያዘጋጀሁት ከፋይ ጨርቅ ወደ ታች ያለው ርዝመቱ 51 ሴንቲሜትር ሲሆን ወደ ጎን ያለው ስፋት ደግሞ 92 ሴንቲ ነው። ይሄው እንደምታዩት ነው። የሺቲው ጨርቅም እንደዛው ሜትር ከ50 በሜትር ከ65 ርዝመት ነው። ኦኬ ስፋቱ ሜትር ከ50 ርዝመቱ ደግሞ ሜትር ከ65 ነው ማለት ነው። ይሄንን አሁን የከፋዩን ጨርቅ እኔ ለማንገቻና ለፍሮንት ወይም ደግሞ ለቶፑ የላይኛው የፊተኛው ፓርት ብቻ ነው እሺ የምፈልገው። እናንተ እንደ ፍላጎታችሁ ጨርቁ ካላችሁ ሙሉውን ብታረጉት ትችላላችሁ፣ ብትፈልጉ ሙሉውንም በከፋይ ልትሰሩት ትችላላችሁ፣ ብትፈልጉ ደግሞ ሙሉውን በሺቲ ጨርቅ መስራት ትችላላችሁ። ለጃምሱት ሲሆን ግን ሺቲ ጨርቅ በጣም ሰፊ ይፈልጋል። እኔ ራሱ ያንሰኛል ባይዘዌ። እሺ የኔ ውድ ቤተሰቦች ወደ ስራ ስንገባ መጀመሪያ ላይ የትከሻ መስመር እንደዚህ አሰምራለሁ። በመቀጠል ደግሞ ከትከሻ እስከ ወገብ ያለኝን ልኬት አሰምራለሁ። ባይዘዌ ውድ ቤተሰቦቼ እንደዚህ ስትሬች የሚያደርግ የከፋይ ጨርቅ ላይ ስትሰሩ በጣም የሚለጠጠውንና የሚሳበውን ፓርት ወደ ጎን ብትጠቀሙት ሞር አሪፍ ነው። ወደ ወገብ፣ ወደ ጡት፣ ወደ ጎን እንጂ ወደ ታይ ወደ ቁመት የሚወርድ ወደ ታች የሚወርደውን ፓርት ባትጠቀሙት ሞር አሪፍ ነው። እየተለጠጠ ወደ ታች እንዳያስቸግር ይኸው ከትከሻ እስከ ወገብ ያለኝን ልኬት እኔ ያስቀመጥኩ፣ እናንተም ያላችሁን ልኬት አስቀምጡ የኔ ውድ ቤተሰቦች። በቀላሉ ጃምሱትን ሰርተን እልልልል ያለ ቆንጆ ልብስ እንለብሳለን። ስለዚህ አብራችሁኝ ትኩረት አድርጋችሁ ከተከታተላችሁኝ በጣም 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 ቀላል ነው። እንደምትረዱት እንደሚገባችሁ ባለሙሉ ተስፋ ነኝ የኔ ውድ ቤተሰቦች። በመቀጠል ደግሞ ምንድነው የማደርገው? የጡት ዙሪያ የተሰጠኝን ልኬት ለአራት አካፍልና የጡት መስመርን ማግኘት ማለት ነው። ከፈለጋችሁ ደግሞ ከትከሻ እስከ ጡት ያለውን ልኬት ከለካችሁ እሱንም መጠቀም ትችላላችሁ። ካለካችሁ ግን ችግር የለውም። የጡት ዙሪያ ሲካፈል ለአራት ያለውን ፖይንት ከትከሻ እስከ ጡት ያለውን
ርቀት ለማግኘት ስለሚረዳን እሱን መጠቀም እንችላለን ማለት ነው። የኔ ውድ ቤተሰቦች በደንብ እንደሚገባችሁ ተስፋ አለኝ። ይሄው ከትከሻ እስከ ጡት ያለኝን ርቀት ወይም ደግሞ ጋይድ ላይኔን እንደዚህ አሰምራለሁ ማለት ነው። ጡት ሲካፈል ለአራት አድርጌ እንደዚህ አሰምራለሁ። ይሄ የጡት መስመር ይባላል። እሺ ውድ ቤተሰቦች፣ የኔ ውድ ቤተሰቦች በአብዛኛው ታውቁታላችሁ እኔ እንዴት እንደምሰራ ጋይድ ላይን ለምን እንደምጠቀም። ይሄ የትከሻ፣ ይሄ የጡት፣ ይሄ ደግሞ የወገብ መስመር እንላቸዋለን ማለት ነው። እሺ በመቀጠል ትከሻ የተሰጠንን ልኬት ለሁለት እናካፍልና የትከሻ መስመር ላይ እናስቀምጣለን። በመቀጠል ደግሞ ሾልደር ስሎፕ 2.5 ሴንቲ ወይም ደግሞ 1 ኢንች ወርደን ቲክ እናደርጋለን። በመቀጠል አርም ሆል ጡት መስመር የጡት ልኬት ሲካፈል ለ6 ሲደመር 4 ሴንቲ ወይም ደግሞ የትከሻ ሲካፈል ለ2ን መጠቀም ትችላላችሁ። እኔ ትከሻ ሲካፈል ለ2ን ተጠቀምኩ። እንዲሁም የትከሻ ልኬቴን ባላንስ አደረኩ። አያችሁት? ከዛ እንደዚህ በማስመሪያ አገናኘው ማለት ነው። ኦኬ። በመቀጠል የጡት መስመር ላይ እሄድና የጡት ልኬት ሲካፈል ለ4 ያገኘሁትን ውጤት አስቀምጣለሁ። እንደዚህ የጡት ዙሪያ ሲካፈል ለ4 ያገኘሁትን ውጤት የአርም ሆል ላይና የጡት ላይን ላይ እንደዚህ አስቀምጣለሁ ማለት ነው። በመቀጠል ደግሞ የወገብ ልኬትን ለ4 አካፍልና ዳርት እደምርበታለሁ። ዳርት ስንት ነው? 3 ሴንቲሜትር ወይም ደግሞ 1 ኢንች ነው። ስለዚህ ወገብ ሲካፈል ለ4 የኔ 21 ነው። 3 ሴንቲሜትር ለዳርት ስጨምርበት 24 ይመጣል። ስለዚህ 24 ላይ እንደዚህ ቲክ አደርጋለሁ። እናንተም የለካችሁት ልኬት ላይ እሱ ላይ በትክክል ምልክት አድርጉ ማለት ነው። ብትፈልጉ በእጃችሁ ብትፈልጉ በማስመሪያ ይሄንን እንደዚህ አስምሩት። በመቀጠል ደግሞ ከጡት ጫፍ እስከ ጡት ጫፍ የለካችሁትን ልኬት የወገብ መስመር ላይና የጡት መስመር ላይ ማስቀመጥ። እሺ አሁን እኔ ከጡት ጫፍ እስከ ጡት ጫፍ ያለኝ ልኬት 20 ሴንቲሜትር ነው። 20 ሲካፈል ለ2 10 ይመጣል። 10ን የወገብ መስመርና የጡት መስመር ላይ አስቀምጣለሁ ማለት ነው። 10 ሴንቲ የወገብ መስመር ላይና የጡት መስመር ላይ እንደዚህ አስቀምጣለሁ ማለት ነው። በመቀጠል ከጡት መስመር ወደ ታች 2.5 ሴንቲ ወይም ደግሞ 1 ኢንች ዝቅ ብዬ ቲክ አረግና እሷን መስመር ከመሃል ኒፕል ቱ ኒፕል ምልክት ካደረኩበት ፖይንት ጋር እንደዚህ በማስመሪያ አገናኛለሁ። ኦኬ። በመቀጠል 1.5 ሴንቲ እኩል በሁለቱም ሳይድ እሰጣለሁ። 3 ሴንቲ የዳርት ያልነው በኋላ በስፌት ይወጣል ማለት ነው። ታዲያ የፍሮንት የፊተኛው ክፍልና የኋላኛው ክፍል የዳርት ልዩነት አለው። የኋላኛው ክፍል ዳርቱ ወደ ላይ ረዘም ይላል። የፊተኛው ደግሞ ዳርቱ ወደ ታች አጠር ይላል። ይሄንን መስመር ለሁለት እናካፍልና ሚድ ፖይንታችንን እናገኛለን። በመቀጠል ወደ ውስጥ ገባ ብለን 1.5 ምልክት ካደረግን በኋላ እነዚህን 3 ነጥቦች በከርቭ ማስመሪያ ከሌላችሁም ደግሞ ቀስ ብላችሁ በእጃችሁ ከርቡን ጠብቃችሁ ማስመር ትችላላችሁ። የኔ ውድ ቤተሰቦች በእርግጠኝነት እየተረዳችሁኝ እየገባችሁ እንደሆነ ባለሙሉ ተስፋ ነኝ። የኔ ውድ ቤተሰቦች በብዛት የምንሰራበት መንገድ ስለሆነ አዲስ ይሆንባችኋል ብዬ አላስብም። በመቀጠል ደግሞ አንገት የምትፈልጉትን ያህል ስፋት መጠቀም ትችላላችሁ። እኔ 12 ሴንቲ ወደ ጎን ያለውን ስፋት አደረኩኝ። ወደ
ውስጥ ያለውን ጥልቀት ወደ ውስጥ ዲፑን ደግሞ 14 ሴንቲ ያደረኩኝ። እናንተ ብትፈልጉ ከዚህ በላይ እንዲገላለጥ ብትፈልጉ ደግሞ ጭራሽ ከፍ እንዲል ማድረግም ትችላላችሁ። እኔ ትንሽ ከፈት እንዲል ስለፈለኩ እንደዚህ አይነት ቅርጽ እሰጠዋለሁ ማለት ነው። በመቀጠል የአንገትና የትከሻ ፖይንቱን በማስመሪያ እንደዚህ ያገናኛለሁ። ኦኬ በጣም አሪፍ አያችሁ፣ ቆንጆ ሆኖ ወጥቶልናል ማለት ነው። የኔ ውድ ቤተሰቦች ኦልሞስት ጨርሰናል። የፍሮንቱን እንዲህ ፒን እናደርግና ለዳርት ለባክ የሚሆነንን ልዩነት እዚሁ ላይ እናስቀምጣለን። ለበኋላ ስራ እንዲያቀልልን ድጋሚ ከምናሰምር እያንዳንዱን ነገር ለኋላኛው ክፍል በዚሁ መጠቀም እንድንችል ማለት ነው። የኋላኛ ክፍል የአንገት ከፍታና ዝቅታ በእናንተ ምርጫ ይወሰናል። እኔ ግን ከፍሮንቱ ትንሽ ከፍ ብቻ እንዲል ነው የፈለኩት። እንደሌላው ጊዜ 1 ኢንች ብቻ አልወረድኩም ማለት ነው። የምፈልገውን አይነት ቅርጽ እሰጠዋለሁ ለኋላኛው የልብሴ ክፍል ማለት ነው። ስለዚህ እናንተ እንደ ፍላጎታችሁ እሱን መጠቀም ትችላላችሁ ማለት ነው። እሺ የኔ ውድ ቤተሰቦች እኔ የራሴን ምርጫ ነው ያደረኩት ማለት ነው። የፈለጋችሁትን ስታይል እናንተ መጠቀም ትችላላችሁ። ስለዚህ ለባክ የሚሆነንን ልዩነት የስፌት እየሰጠን እንቆርጠዋለን ማለት ነው። የኔ ውድ ቤተሰቦች ቤተሰብ እንዴት ናችሁልኝ? እንኳን ሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እየተደረገ እንግዲህ ከእናንተ ኪስ የሚቀንሰው ነገር የለም። ለኛ ግን ለብራንድ ግንባታ ለልፋታችን ጥቅም አለውና ይህንን ስለምታደርጉ ከልብ ነው የምናመሰግነው። ታዲያ ይጠቅመዋል ይበጀዋል ለምትሉት ሰው ታዲያ ሼር ይደረግና ቤታችንን ሞቅ አድርጉት። በውጪ በአውሮፓ በአሜሪካ በቻይና በመላው ዓለም አረብ ሀገሮች ሁሉ የምትገኙ ሰዎች በሙሉ እንኳን አደረሳችሁ። መልካም አዲስ ዓመት። ለኛም ሀገር ላላችሁ ውድ ቤተሰቦቼ ገና እየደረሰ ነው። መልካም ገና ማለት ፈልጋለሁ። የሰላም የጤና የበረከት ያድርግልን የኔ ውድ ቤተሰቦች። አመሰግናለሁ የኔ ቤት ስላላችሁ፣ ስለምትወዱኝ፣ ስለምትከተሉኝ ከልብ ነው የማመሰግነው። አሁን ምን እናደርጋለን? ይሄ የፍሮንት ነው። ልክ ፓተርን ላይ እንደተሰራ ኢማጂን አድርጉት። ይሄው በፎልድ አያችሁት አይደል? ፓተርን የምንሰራው ወረቀት ላይ ሆነ እንጂ ጀስት ተመሳሳይ ነገር ነው ጨርቁ ላይ የምንሰራው። ወረቀት ላይ መስራት በተለይ ለጀማሪዎች በደንብ ሴፍ እንድትሆኑ በደንብ ፓተርንን እንድትለማመዱ ስለሚረዳችሁ እሱን በደንብ ሰጀስት የምናደርገው። ስለዚህ ፓተርን መቁረጥ ማለት ጨርቅ መቁረጥ ማለት ነው። ልዩነት ያለው መስሏችሁ እንዳትጨናነቁ። አሁን የባኩን የኋላኛውን ክፍል ከመቁረጤ በፊት ጨርቅ እንዳያንሰኝ ለሱሪው የሚሆነኝን ያህል ቁመት ቀድሜ እለካለሁ። እኔ ቁመት የተሰጠኝ 110 ሴንቲ ነው ያለኝ ማለት ነው። 5 ሴንቲ ጨምርበትና 115 አድርጌ እቆርጠዋለሁ። ምክንያቱም ሲታጠብ ያጥራል ምናምን። ስለዚህ ዘለግ አድርጌ ነው የምቆርጠው። ያው ለራሴው አይደለም የምሰራው ጠንቋይ ለራሱ ያቅም ይባላል። ያው ዛሬ ለራሴ አውቅ ያለው የኔ ውድ ቤተሰቦች እንግዲህ ልብስ ዝንጥልል ነው ሞራል ተነስቷል። እሺ አሁን ይሄንን ደግሞ ለእጅና ለኋላኛው ክፍል ነው የምጠቀመው። የቀራትን ጨርቅ ማለት ነው። የተንሸራተተ ስላስቸገረኝ እንደዚህ አስቀምጠውና ራሱን የፍሮንቱን መጀመሪያ የሰራ ነው እሱን አስደግፌ የተወሰኑ ልዩነቶቹን ብቻ አስተካክዬ ራሱን የምቆርጥ ይሆናል ማለት ነው። አሁን የምንቆርጠው ላይ የባኩ ላይ የዚፐር አላውንስ እጨምርላታለሁ። ሌላው ግን ቅድም ከቆረጥነው ጋር የባክ ልዩነቱን ራሱን ነው የምንቆርጠው ማለት ነው። ዚፐር አላውንስ ማለት ዚፕ ስናስገባ እንዲረዳን ተጨማሪ ትርፍ ጨርቅ መስጠት ስላለብን ማለት ነው። ብዙ ጊዜ ከ3 ሴንቲ ጀምሮ ከፍ አድርጋችሁ የምትፈልጉትን ያህል በእናንተ ፍላጎት መስጠት ይቻላል። ዋናው ግን ከ3 ሴንቲ ባያንስ ይመከራል ማለት ነው። ይሄው ለሱ የሚሆን ለዚፐር አላውንስ የሚሆነኝን ሰጥቼ እንዳለ ከቀድሙ ጋር ተመሳሳይ ለባክ ልዩነት ብዬ ስለቆረጥኩኝ ኦሬዲ እሱን ራሱን ኮፒ ፔስት አድርጌ እቆርጣለሁ ማለት ነው። በእርግጠኝነት እየገባችሁን እየተረዳችሁ እንደሆነ ተስፋ አለኝ የኔ ውድ ቤተሰቦች። ዛሬ ዘለግ
ሰፋ ሰፋ አድርገን ነው የምንቆርጠው። ፊትድ የሆነ የተለያዩ ዲዛይኖችን ግን ስትፈልጉ ጃምሱት ለመስራት በደንብ ካልኩሌሽን ማድረጋችሁን በደንብ እንዳትረሱ። ጃምሱት በትክክል ካልተሰራ ኮንፈርት ስለማይሰጥ ማለት ነው። እሱን እንዳትረሱ። እንዲሁም ምልክት አደርጋለሁ፣ ኖች አደርጋለሁ። በኋላ ዚፕ ማስገባበትን ምልክት፣ በመቀጠል ደግሞ ዳርት የባክ ከፍ ስለሚል ከፍ የሚልበትንም ፓርት እንደዛው ፖይንት አደርጋለሁ ማለት ነው። ከቶት መስመር ወደ ላይ 2.5 ሴንቲ ወጣ አለና ለዳርት ለታችኛው ለባክ እንዲህ ምልክት አደርጋለሁ። በኋላ እንዳያስቸግረኝ ምልክቶቹ እንዳይጠፉብኝ ማለት ነው። የፍሮንት ይሄ ደግሞ የባክ እንደዚህ ዳርቱን አሰምራለሁ። እንደሚታያችሁ ተስፋ አለኝ የኔ ውድ ቤተሰቦች። እኮ ይታያችኋል ብዬ ተስፋ አደርጋለሁኝ። የፍሮንትና የባክ የዳርት ልዩነት ስላለው ይሄኛውን ረዘም አድርጌ እንደዚህ ምልክት አደርጋለሁ። ይሄው የኋላኛውን ክፍል ጨርሻለሁ። በመቀጠል የፊተኛውን ደግሞ ለፊተኛው የሚሆነንን ቆርጠን እናስተካክልና እናዘጋጃለን ማለት ነው። ቅድም ለኋላኛው ክፍል በሚሆን መልኩ ስለቆረጥን የኔ ውድ ቤተሰቦች በእርግጠኝነት የኔን አሰራር ስለምታውቁት ግራ እንደማትጋቡ ተስፋ አለኝ። ይሄንን እንደዚህ የስፌቱን እየሰጠው ቆርጣለሁ ማለት ነው። አርሞሏም ጋር እንደዚህው ማስተካከያ አደርጋለሁ እንደተለመደው። እሺ ውድ ቤተሰቦች ቶፓችንን ጨርሰናል። አሁን እጅጌ ነው የሚቀረን። ለእጅጌው ደግሞ የተወሳሰበ ነገር አልሰራም። በቀላሉ ከርቧን ሰርቼ እንዴት አድርጌ በሽንሽን እንደማስገባው አሳያችኋለሁ። እጅጌ መስራት የሚከብዳችሁ ባለፈው ሳምንት ከሰራኋቸው የወንድ የአበሻ ልብስ አሰራር ውስጥ እጅጌ በደንብ በተብራራ ሁኔታ ስለሰራው እሱንም ማየት ትችላላችሁ። እንዲሁም ከዚህ በፊት የዛሬ 7 ወይ ደግሞ 10 ወር አካባቢ የተሰራም አለ፣ እሱን ማየት ትችላላችሁ። የእጅጌ ቁመት እንደዚህ 25 ሴንቲ አደረኩ። ኦኬ የእጅጌ ቁመቱን 25 ሴንቲ አደረኩ። ከዛ ወደ ታች ዝቅ ብዬ 12 ሴንቲ ምልክት ካደረኩ በኋላ ዝም ብዬ ከርቭ ሰራላታለሁ። በቃ ሌላ የተለየ ካልኩሌሽን አልጠቀምም። ከዛ ከታች ባላንስ አደርጋታለሁ፣ ትንሽ ሼፕ ሰጣታለሁኝ እጇን። በቃ ሌላ የተወሳሰበ ነገር ምንም አላደርግም። ይሄው እጃችን ይሄው ቶፓችን አልቋል የኔ ውድ ቤተሰቦች። አሁን ደግሞ ሱሪያችንን ነው የምንሰራው። በጣም በቀላሉ የወገብ የፓትሌትና የዳሌ ልኬቶችን ብቻ ተጠቅመን ነው የምንሰራው በቀላሉ። እዚህ የዳሌ ሲካፈል ለ4 ከዛ 11 ሴንቲሜትር ተጨማሪ ሰጠሁት። ለምን ሲታጠብ ይከታል፣ ሰፋ እንዲልም ስለምፈልግ 11 ሴንቲ ተጨማሪ ሰጠዋለሁ። ከዛ 37.5 ይመጣል። ጠቅላላ የዚህ ጎኑ ስፋት 37.5 ሆነልኝ ማለት ነው። እሺ ውድ ቤተሰቦች በመቀጠል ክሮች ዲፕ ወደ ውስጥ የፓትሌት ቁመት 28 ሴንቲ ነው የለካሁት። እሱ ላይ 5 ሴንቲ ተጨማሪ ለኢስ አላውንስ ሰጠዋለሁ። ለቀቅ እንዲል ፓትሌቱን ጥብቅ እንዲል ስለማልፈልግ 33 ሴንቲ መጣልኝ። 33 ሴንቲን እንደዚህ ምልክት አደርጋለሁ ማለት ነው። 33 ሴንቲን ምልክት አደርጋለሁ ማለት ነው። በመቀጠል ደግሞ ወገብ ሲካፈል ለ4 ወገብ ሲካፈል ለ4 ሲደመር 9 አድርጌ 30 ሴንቲ ምልክት አደርጋለሁ። ወገቤን ለ4 አካፍዬ ሲደመር 9 ጠቅላላ 30 መጣልኝ። እንዲህ ምልክት አደርጋለሁ። ትርፍ እየሰጠው ያለሁት ኢስ አላውንስ ይባላል። እሺ ኢስ አላውንስ እናንተ እንደ ፍላጎታችሁ፣ በተለይ የማይከት ጨርቅ ከሆነ ይሄው እንደዚህ ከርቫችንን ሰራን። የተለየው ስብስብ ነገር የለውም። ከታች እግሩ አካባቢ 5 ሴንቲ ሰጣለሁኝ። ከፓትሌቱ ጋር እንዲቀስ አድርጌ በቾክ ምልክት አደርጋለሁ።
ከዛ ቆርጠዋለሁ። የጉልበት መስመር፣ የዳሌ፣ የታፋ ምናምን እያልን የምንወዛገብበት ነገር የለም። ይሄ በሺቲ በጣም በቀላል መልኩ የሚሰራ የጃምሱት አይነት ነው። በቃችን ከርቧን ጠብቄ እቆርጣታለሁኝ። በዛኛውም በድፍኑም በኩል ያለውን ሰነጥቀዋለሁ። የኔ ውድ ቤተሰቦች በጣም በቀላል አያችሁት አይደል? የወገብ መስመር፣ የዳሌ መስመር እና ፓትሌትን ብቻ ነው የተጠቀምኩት። ለምን? ዋይድ ልቅቅ ያለ ፍሪ የሆነ ነገር ስለምፈልግ ነው። እናንተ በደንብ ልቅቅ ከፈለጋችሁ ወደ ጎን ያለውን ስፋት ሞር ብትጨምሩ ታሪፍ ነው። እንዲሁም ፓትሌቱን ማለት ነው። እሺ ሁለቷን ፓርት ነጥልና የፍሮንቱን የፊተኛውን ፓርት ወገቡ አካባቢ ትንሽ ባያዝ ነገር አድርጌ 1.5 ገባ ብዬ ቆርጣታለሁ። 1.5 ሴንቲ ገባ ብዬ ሰያፍ ነገር ቆርጣታለሁ ማለት ነው። ቀጥታ አይደለም የሚቆረጠው፣ ፊት ለፊት አካባቢ ብቻ እንድታጠር ነው የሚፈልገው። በመቀጠል ፓትሌቱ አካባቢም እንደዛው 1.5 ሴንቲ ቀንሼ እንደዚህ ወደ ታች ቆርጠዋለሁ። ኦኬ ውድ ቤተሰቦች እርግጠኝነት ያስቸገራችሁ እንዳልሆነ ተስፋ አለኝ። ብትችሉ ደግሞ የማይከት ጨርቅ ብትጠቀሙ ሞር ረጅም ጊዜ የምትለብሱትን ልብስ ትሰራላችሁ። ሺቲዎች በብዛት ሲታጠቡ ሽሪንክ ስለሚያረጉ ስለሚከቱ ይሄንን ፍሮንት ብዬ ጽፍበታለሁ። ጨርቅ ስለሌለኝ ኪስ አላደረኩበትም። እናንተ ካላችሁ ኪስ ማድረግ ትችላላችሁ። ይሄው የፊተኛው የሱሪ ክፍል፣ ይሄኛው ደግሞ የኋላኛው የሱሪ ክፍል ነው። ይሄው ባክ ብዬ ጽፌበታለሁ። ቶፕ የላይኛው የቶፕ ክፍላችን አልቋል። ስለዚህ ቆራርጠን ጨርሰናል። የኔ ውድ ቤተሰቦች ዙሪያውን ሁሉንም ይሄን ደግሞ ለመቀነት እጠቀምበታለሁ። ዙሪያውን ሁሉንም ኦቨርሎክ መትቼ ወደ ስፌት ነው የሚሄደው። ስፌት ላይ እንገናኛለን። እንግዲህ የኔ ውድ ቤተሰቦች እስቲ በቀላሉ ሰፍተን እንዴት የሚያምር ጃምሱት እንደምንሰራ አሳያችኋለሁ። እንግዲህ የፊተኛውን ሁለቱን የሱሪ ክፍሎች እንደዚህ ፓትሌቱ ሳይድ ላይ እሰፋዋለሁኝ። እንደዚህ የፊተኛውን ብቻ ማለት ነው። የፊተኛውን ብቻ እንደዚህ እሰፋዋለሁኝ። የኋላኛውንም ክፍል እንደዚሁ የቀኝና የግራውን የፓትሌቱን ፓርት አያያዝና እሱንም እንደዚሁ እንደ ፍሮንቱ የምሰፋው ይሆናል። አሰፋፉም ቢሆን ምንም የተወሳሰበ ነገር የለውም። በጣም ቀላል ነው። ይሄው በመቀጠል እንድንዘረጋውና የፊተኛውና የኋላኛውን የሱሪ ክፍል ጎንና ጎኑን ከወገብ ጀምረን እስከ እግር ድረስ ጎንና ጎኑን በቀኝና በግራ ቀድመን እንሰፋለን ማለት ነው። የመሃል ፓትሌቱን ከመስፋታችን በፊት እሺ ውድ ቤተሰቦች አንዳንድ ሴንቲ ብንገባ ይበቃል። አንዳንድ ሴንቲ ገባ ብለን እንደዚህ እንሰፋለን። የኔ ውድ ቤተሰቦች እንዴት ናችሁልኝ? አማን ነው ወይ? ለዚህ ቤት አዲስ የሆናችሁ እንኳን ወደዚህ ቤት በሰላም መጣችሁ። የፋሽን ቢዝነስ ጥልቅ ፍቅር ካላችሁ ትክክለኛ ቤት ነው። ፓተርኖች ይሰራሉ፣ ስለ ቢዝነስ ይወራሉ፣ እንዲሁም ስፌት ኮርሶች ይሰጣሉ። በእርግጠኝነት ምርጥ ቤታችን ነው። ተቀላቀሉን። እናመሰግናለን። ይሄው በግራና በቀኝ እንደዚህ እሰፋለሁኝ። በመቀጠል ደግሞ የመሃሉን የፓትሌቱን ፓርት ደግሞ እንደዚህ እግሩን ከፈት አድርጌ አንዳንድ ሴንቲ ያህል ገብቼ እሰፋለሁ ማለት ነው። አያችሁት? በጣም ቀላል ነው። በተለያየ የጨርቅ አይነት መስራት ትችላላችሁ። ብዙ የጨርቅ አማራጮች አሉት። ብቻ በትክክል ካልተሰራ ጃምሱት ብዙ ጊዜ ኮንፈርት አይሰጥም፣ ከላይ እስከታች ስለሆነ ማለት ነው።
እሱን መጠንቀቅ ነው። ይሄው ገለበጥኩት። በመቀጠል የላይኛውን የቶፑን ፓርት መስራት እንጀምራለን። መጀመሪያ ዳርቱን ነው የምንሰፋው። የዳርቱን ፓርት እንሰራለን። በሁለቱም በኩል ያለውን እንደዚህ ሁለቱንም ጨርሻለሁኝ። በመቀጠል የኋላኛውን ክፍል ዳርት አላደርግበትም፣ ሆን ብዬ ነው ላስቲክ ስለማስገባ ፍሪ እንዲሆን እፈልጋለሁ። የፊተኛውና የኋላኛውን ክፍል ትከሻውን ብቻ እንደዚህ 1 ሴንቲሜትር ገባ ብዬ እሰፋዋለሁ። በቀኝም በግራም ያለውን ትከሻውን ብቻ የፊትና የኋላውን አገናኝቼ እሰፋለሁ ማለት ነው። ይሄው እንደምታዩት ይሄንን ይመስላል። በመቀጠል እጅጌ የቆረጥነውን እንደዚህ ለሁለት እናጥፍና ሚድ ፖይንቱን ቀንጨብ እናደርጋለን በመቀስ ምልክት እንዲሆነን ሴንተር ፖይንቱን ለማግኘት። እሱን ሴንተር ፖይንቱን የቀነጨብነውን ከትከሻ መስመር ጋር እንደዚህ እናገናኝና 1 ሴንቲሜትር ያህል ገባ ብለን፣ ታዲያ እኔ የምሰራው ሽንሽን እንዲኖረው ስለምፈልግ እጁ ጋር እየሸነሸንኩት ነው። እናንተ ሽንሽን የማትፈልጉ ከሆነ ገና ስትቆርጡ በትክክል ፎርሙላውን ተከትላችሁ መቁረጥ ትችላላችሁ። እኔ ጀስት ጋዘሪንግ እንዲኖረው ስለምፈልግ ለካልኩሌሽን ብዙ አልተጨናነኩበትም የኔ ውድ ቤተሰቦች። ታዲያ ስትሸነሽኑ ባላንስ ማድረጉን ከታች እኩል መግጠሙን መርሳት የለባችሁም። ባላንሱን እየጠበቃችሁ ይሄው አሁን እኩል ሲሆንልኝ ቀጥታ መስፋት እጀምራለሁ። የቀኙንም የግራውንም ሁለቱንም አንድ ላይ በሚገባ ከእጁ ጋር እንገጥማለን ማለት ነው። ይሄው ውድ ቤተሰቦች ይሄንን ይመስላል። በመቀጠል የአንገቱን ክፍል ከኋላኛው ክፍል ጀምረን ፌሲንግ ለማድረግ ጨርቅ ስለሌለኝ እንቀመቅመዋለን። ሁለቴ አጥፎ መስፋት ማለት ነው። መቀምቀም ማለት ሁለቴ ጊዜ አጥፎ መስፋት። ስለዚህ ከኋላኛው ክፍል እጀምርና እያጠፍኩኝ መስፋት እጀምራለሁ ማለት ነው። እያጠፍኩኝ መስፋት እጀምራለሁ ማለት ነው። እሱን በሚገባ እንቀመቅማለን። ከዛ በኋላ እጄውን የስሊቭን ፓርት እታች ከወገቡ ጋር ቀጥታ መስፋት እንጀምራለን ማለት ነው። እንደዚህ መስፋት እንጀምራለን። ታዲያ ስንሰፋ መቀነት ስለምናስገባ ክፍተት መተዋችንን ወይም ደግሞ እስከታች አለመስፋታችንን እርግጠኛ እንሁን። እኔ መቀነት ስለማስገባ እስከታች ድረስ አልሰፋውም ማለት ነው። በሁለቱም ጎን እንደዚህ ከተገጠመ በኋላ ጨርቅ ስለሌለኝ እንግዲህ ይሄንን እየቆራረጥኩ እየቀጣጠልኩ ለሁለቱም ጎን መቀነት እሰራለታለሁ ማለት ነው። እናንተ በምትፈልጉት ስፋት በምትፈልጉት ርዝመት ቆርጣችሁ መጠቀም መስፋት ትችላላችሁ። እኔ ጨርቅ ስለሌለኝ ለራሴም ስለሆነ ብዙም አልጨናነቅበትም። እንደዚህ ሰነጥቃለሁ። ይሄኛውንም ፓርት እንደዛው እናንተ 3 ኢንች ስፋት እስከ 4 ኢንች ስፋት ለሁለት አጥፋችሁ መጠቀም ትችላላችሁ። እኔ ሁሉ እንደዚህ እየቀጣጠልኩ ይሄንን ለአንድ ጎን ያኛውን ደግሞ ለአንድ ጎን እጠቀመዋለሁ ማለት ነው። ይሄው ማንገቻችን ጥሩ ሆኖ እየሄደልን ነው። የኔ ውድ ቤተሰቦች በእርግጠኝነት እንደማይከብዳችሁ ተስፋ አለኝ። ምን ግራ አጋባችሁ? ግራ ያላችሁ ነገር ምንድነው? ያው ጃምሱት እንደነገርኳችሁ ኮምፈርት የሚሰጥ ልብስ አይደለም። ፓትሌት አካባቢ በተለይ ጥንቃቄ ይፈልጋል። እሺ ሲስተር እስክትገለብጥልኝ መቀነቱን
እንደዚህ እጁን እቀመቅማለሁኝ። እስከዛ ዛሬ አጋዣለኝ እንግዲህ ቤተሰብ አጋዣለኝ ዛሬ። እህትየው አለች እንግዲህ በመፍጫ እየገለበጠች ነው። እሺ እጁን እንደዚህ እንቀመቅማለን። እሷ መቀነቱን ገልብጣ እስክትሰጠኝ ድረስ እንግዲህ እችኛዋን ስራ እናቃልል ብዬ ነው። የሁለቱንም የእጅጌውን እንደዚህ ቀምቅመን እናስተካክላለን ማለት ነው። ባይዘዌ ጃምሱት በጣም የሚያዘንጥ ልብስ ነው። በስርዓት ከተሰራ በጣም ግሬስ ያለው በጣም ዝንጥ ስትሉ ልትለብሱ የምትችሉት አይነት አልባሳት መስራት ትችላላችሁ። ይሄው መቀነታችን በሚገባ ደርሷል። ቅድም እስከ መጨረሻው ያልሰፋሁት ቦታ ላይ ያስገባሁኝ መቀነቶቼን ነው እንደዚህ በሚገባ ሰፋለሁኝ በግራና በቀኝ። ይሄው እንደምታዩት መቀነቶቹን በሚገባ ካደረኩ በኋላ የሱሪ የኋላኛውን ክፍል ትንሽ ፈታ አደርገዋለሁኝ ለዚፕ ማስገቢያ ስላልተውኩለት። ከዛ እንዲቋጥርና የምፈልገው ርዝመት ድረስ ትቼ እሰፋዋለሁኝ። ዚፕ ለመግጠም ከፈት ማለት ስላለበት ማለት ነው። የኋላኛው አያችሁት ቅድም ገጥሜ ሰፍቼ የነበረውን ሌላ እንዳይመስላችሁ። በመቀጠል የላይኛውን የቶፕ ክፍልና የታችኛውን የሱሪ ክፍላችንን አንድ ላይ መግጠም እንጀምራለን ማለት ነው። ይሄው ታዲያ ስትሰፉት የቶፑ የጎን የስፌት መስመርና የሱሪው የጎን የስፌት መስመር በተቻለ መጠን እንዲገጣጠም ሞክሩ፣ እኩል እንዲሆን። ከጎን ያለው የቶፑ መስመር የስፌት መስመርና ከጎን ያለው የሱሪ የስፌት መስመር እንዲገናኝ ተመሳሳይ እንዲሆን ቀጥ ብሎ እንዲወርድ በተቻላችሁ መጠን እሱን ሞክሩ። ይሄው ጥሩ ሆኖ እያለቀልን ነው። ከዛ ወገቡን በድጋሚ ኦቨርሎክ ይመታል። በደንብ ልቅም ብሎ እንትን እንዲል ኦቨርሎክ ይመታል ማለት ነው። እሺ ውድ ቤተሰቦች እንግዲህ ይኸው ዚፑን አዘጋጅቻለሁኝ፣ መርገጫውን ቀይር ያለሁኝ። ስለዚህ ኦቨርሎኩ ተመቶ መጥቷል። ዚፓችንን እንደተለመደው እናስገባለን ቼክ አድርገን። ዚፕ ማስገባት የሚያስቸግራችሁ ሰዎች ዚፕን በቀላሉ እንዴት እንደምናስገባ የሰራሁት ቪዲዮ ስላለ እሱን ቪዲዮ ብታዩ ሰጀስት አደርጋለሁኝ። የበለጠ በቀላሉ እንዴት እንደሚሰራ በተደጋጋሚ በጠየቃችሁኝ ጥያቄ መሰረት ስለ ዚፕ አገባብ ስለሰራው ወይ ዲስክሪፕሽን ቦክስ ላይ ወይም ደግሞ ኮሜንት ቦክስ ላይ የዚፕ አገባብና የእጅጌ አሰራርን ቪዲዮዎች ሊንኩን አስቀምጥላችኋለሁ። ዛሬ እንደ አዲስ እሱን ቀስ ብዬ አላብራራም። ለዛ ነው ፈጠን የምለው። የዚፑ ፓርት ላይ ዚፓችን አልቋል። አሁን ላስቲክ ወገቡ ላይ ያስገባለሁ። ስንት ሴንቲን የቆረጥሽው ብላችሁ መጠይቁኝ ከሆነ ምንም አልቆረጥኩም። እኔ እንዳለ ጥቅልሉን እየሳብኩ ነው የተጠቀምኩ ያለሁት። ስጨርስ ቆርጠዋለሁ። ለራሴ ስለሆነ ብዙ አልተጨናነኩበትም። ለራሳችሁ ግን ስትፈልጉ የወገብ ልኬታችሁን ከለካችሁ በኋላ ከ3 እስከ 4 ኢንች አንዳንዴም ከዛ በላይ እንደ ላስቲኩ አይነት እንደ ላስቲኩ ፍሌክሲቢሊቲ ደረጃ ይለያያል። ከ3 እስከ 4 ኢንች መቀነስ አያችሁት? ቆንጆ ሆኖ ወጥቶልናል። እግሩን ቀምቅመን አልበሰን እናያለን። የኔ ውድ ቤተሰቦች አያችሁት እንዴት እንደሚያምር ቆንጆ ሆኖ ወጥቶልናል። በጣም ቆንጆ ሆኗል። እኔ ወድጄዋለሁኝ። ለብሼ ሞክሬውን በጣም ወድጄዋለሁኝ። በጣም
በቀላሉ ሰርታችሁ ልትለብሱት የምትችሉት ነው። የኔ ውድ ቤተሰቦች እንደጠቀማችሁ እንደረዳችሁ ተስፋ አለኝ። በሌላ ይበጃችኋል ይጠቅማችኋል በሚለው ቪዲዮ እስከምንገናኝ ሰላም ቆዩኝ፣ ሰላም ያገናኘን። ባባባባባይ እወዳችኋለሁኝ። አመሰግናለሁኝ አብራችሁኝ ስለሆናችሁ።